ደግሞ ሱሪ አለ ከዛ ደግሞ የሆነ ከፍ ያለ ጫማ አለ እንደ የሆነ እንትን እኮ ነው የምትመስሉ እንደዚህ ብላችሁ የምትሄዱ ሰዎች ለምንድን ነው አረብ ሀገር እንደመጣችሁ የምታስመስሉ እንዴ ሌላ ልብስ አትለብሱም እንዴ የሆነ በቃ ካርጎን አውጥታችሁ እስክትሄዱ ቢያንስ ረጋ እንትን አትሉ እንዴ ቅሽቅሽ አትበሉ ተረጋጉ ማንንም አትጠይቅ ከማንንም ጋር አታውሪ የተሰለፍሽው ሰልፍሽ እንኳን ጸጥ ዝም ሰልፍሽ ይደርሳል ፌደራል አለ ሙሉ ወታደር አለ ተጠንቀቂ በእነሱ መሃል ውስጥ ገብተው ነው የሚልፏችሁ ዛማዶ ኮፒ ያለ ከተባላችሁ አትሂዱ የለም ኮፒ እዛው ውስጥ ነው የሚያደርጉላችሁ ችግር የለው ከፈለጋችሁ ከዛው ከሰፈራችሁ ኮፒ አድርጋችሁ ነው ፓስፖርታችሁን ኮፒ አድርጉ ሰምታችኋል ፓስፖርታችሁን ኮፒ ሌላ ነገር እኮ አትፈልጉ አይጠየቅም ፓስፖርታችሁን ኮፒ አድርጉ ከዛ ቀጥ ብለሽ ግቢ ከገባችሁ በኋላ በደንብ አዳምጡ ከገባችሁ በኋላ ጫኝና አውራጆች ብዙ ብር ሲጭሙባችሁ ኖ በሉ ማስቀነስ ትችላላችሁ እንዴ 5000 ብር ተጠየቀች አይሆንም በያቸው አልኳት አይሆንም አልኳት ተከራከረቻችሁ 2000 ብር በ2000 ብር 3000 ብር አስቀነሰች ለእናንተ ይጠቅማችኋል ምክንያቱም ጫኝና አውራጆች ያዩሽና የሆነ የደነዘዝሽ ከሆንሽ ምን ቅሽቅሽቅሽ ምትይ ከሆነ አላሽ ላይ ደርድረውልሽ አርፋሉ ከዛ በኋላ ከጫና አለ አንድ ቁጥር መጀመሪያ ይውላችሁ የመጀመሪያው ባንክ ንግድ ባንክ ያለበት ታች ይሄ የህንጻው አዲሱ ቁጥር 2 የሚባል ህንጻ አለ እዛ ሄዳችሁ ተሰልፋችሁ ዶክመንታችሁን ይዛችሁ ከወጣችሁ በኋላ ሄዳችሁ አንድ ቁጥር ካርጎ ቤት ውስጥ አንድ ቁጥር ሄዳችሁ ቁጥር እንትናችሁን ትሰጣላችሁ ከዛ እቃችሁ እስኪመጣ ተጠብቃላችሁ እቃችሁ ተጠርታችሁ ስማችሁ ሲወጣ ወደ ካርጎ ከዛ ካስፈተሻችሁ በኋላ መኪና ቅድሚያ ታርጋ ይዛችሁ ግቡ የሾፌር ስምና ታርጋ ይዛችሁ ግቡ መኪና ከፈለጋችሁ ከውጭ መኪና እንዲመጣላችሁ ለምሳሌ የክፍለ ሀገር መኪና የቤተሰብ መኪና ከውጭ ተነጋግራችሁ ከሆነ ታርጋውንና ስሙን ይዛችሁ ግቡ ጨርሳችሁ ከወጣችሁ በኋላ አንድ ቁጥር ተመልሳችሁ ያንን ነገር ትሰጡትና ትነግሩና እንዲገባ ታረጉታላችሁ ይገባል ከዛ ደውላችሁ ግባ ነው የምትሉት ደውላችሁ ግባ ነው የምትሉት ይገባል ገብቶ እቃችሁን ጭናችሁ ትወጣላችሁ ግን ክፍለ ሀገር የምትሄዱ የት የምትሄዱ ሰው የሌላችሁ ደግሞ ውስጥ የጭነት አገልግሎት አሉ ከውስጥ መንግስት ህጋዊ ያረጋቸው በህግ የተቀመጡ የትም ማንንም የማጭበረበሩ ህጋዊ ሰዎች ውስጥ አሉ ሾፌሮች አሉ መኪና አለ የትም ብትሄዱ የሚያደርሱላችሁ አይሱዞች ናቸው ትልልቅ መኪኖች ናቸው ደብረ ዘይት ናዝሬት ደብረ ማርቆስ ደሴ ተነጋግረሽ ዋጋ ይዘውልሽ ይሄዳሉ አትጨናነቁ ግራ አትጋቡ ባህር ዳር ምናምን ላልሆነ ወጭ አትዳረጉ አትደናበሩ የማንንም ትርኪ ምርኪ ሐሳብ አትቀበሉ እናንተ የተሻለ ሰው ነው መሆን ያለባችሁ በደንብ ተጠንቀቁና ስሙ አትደንግጡ ሲጀመር እንደው ይቅርታ አድርጉልኝና የሁሉ ድሪቶ ምስጋና ለሌለው ማህበረሰብ ነው አይደል ተሸክማችሁ የምትሄዱ ምን አለ በጥቂቱ ብታረጉት እውነት እኮ ነው የምናወራው ጭንቀት መከራ ሰበብ ኮተት ጭንቅ የምታመጡት ራሳችሁ ኮናችሁ ሌላ ማንንም ያመጣ የገፈለገ ብራንድ ልብስ ይዘሽላት ብትሄጂ ቤተሰብ ጋር ቁራጭ ልብስ አመጣችልን ነው የሚሉት ምንም 4 ነጥብ በቃ እውነቴን ነው የምነግራችሁ ሁሉን ነገር በልካችሁ የሚጠቅማችሁን እዛ ሄዳችሁ የሚጠቅማችሁን ሬስቶራንት የምትከፍቱበት ፀጉር ቤት የምትከፍቱበት ተቀርጣችሁ ቢያንስ ጥቅም የምትውሉበትን ነገር ያዙና ሄዱ ኮተት ማዳም ስለሰጠችሽ ማንንም አረ እናንተ እኮ ትለያላችሁ የማዳሜ ልጅ ብራንድ ስለምታደርግ እሱን ልብሷን በቃ ስፖርት እየሰራች ቀጠን ስለምትል ልብሷን ምናምን ብራንድ እኮ ነው ተው እንዴ ጉቺ እኮ ነው አየሽው ይኸውልሽ እንትን እኮ ነው ያልሽ ኧረ እባክሽ አረ እንደው እናንተ ሰው እንደው እስማሙ ደም ተስቁሳዳም ነው
የማዳምሽ ልጅ ብራንድ ነው የምታደርገው። አንቺ እሷን ብራንድ ይዘሽ እየሄድሽ ነው አይደል? ብራንዳም ነሽ እንደው አንቺ ራሱ አብርሽዬ እንዴት ነህ? አህለን ወሰህለን ብያለሁ። ሰላም ነው አለው አባቴ። እነ ብራንዳ ምን እያወራቸው ነው ብዬ እኮ ነው ዝም ያልኩት። ዛሬ ዩቲዩብ ላይ አብርሽ የለቀቀው ቪዲዮ እንዴት ያደረገኝ በጣም ነው ያሳቀኝ። ገብቼ እያየሁ ነበር። ምኑ ዛሬ የለቀቀው ዩቲዩብ ላይ ቀንጠብጠብ አድርገህ በተለይ የሆነ በእግረኛው ምናምን የተሰራውን ጫማ ጥፍ እያየሁልህ ነበር። ተወኝ እስኪ። እግረኛው ሚዲያ ብሎ እግረኛ አልጋበዘልንም እንዴ? እግረኛ ነው የጋበዘልን እንጂ እንዲ ጫማ ጥፍ የሚሰዱሉ አላበ የት ሄድክ? ፍቅር ክርስቶስ ምን? አይ ወደ ጽሁፍ እያነበብኩ ነው። አይ ከኔ ጋር መስለኝ ኮመንት ላይ ነሽ። እስኪ ጨርስና ወደ እኔ ቀልብን ሰብስብ። ዛሬ በዛ አተዳሪ በጠፋንበት መንደር ቃላን ሳይንቼ ማለት ነው ዛቄ መጥቶ አይዶ ወይኔ አይ እናንተ ማንም ሰው የማይሰራውን ስራ እኮ ይሰራል። እስኪ ተወኝ። አልሐዋ አረቦች ምን ይላሉ መሰለ? አልሐዋ ምንኖር ብንኖር እኛ ነን። በቃ ንፋስ ላይ ጣሳ ፈተው በሶ በጥብጠት ሳትጠጣበት የት እንደደረሰ ሳናውቀው እግዚአብሔር ከታ ጊዜ ጀምሮ እሱ ዋንጫ እንደሱ አይነት ዋንጫ ሳይ ያቅለሸልሸኛል። ዋንጫውን እንደው ኤርፖርት ላይ እንደዚህ ይዤ አንገቴ ላይ ሜዳሊያውን አርኩና ዋንጫውን ይዤ እቃ ስላስኩ ነው። ወይ ከምንድን ነው ስፖርት እኔ ጉሙሩ ኮቸ ይሄ ልጅ ከምንድን ነው አሎኖሮ አሎኖ የሚባለው ነገራችን እግዚአብሔርን ያንን ዋንጫ ተሸክሜ ከዱባይ መጥቼ ማለት ነው ተሸልሜ ወደ ሊብናን ስመለስ ማለት ነው ሻንጣን በዛ ክተተዋለኝ። ከዛ በእንትኑ ላይ አይቶት ዋንጫው ምንድን ነው ሲለኝ በምንድን ነው የተሸለምኩት? ኧረ ተወኝ እስኪ፣ ኧረ ተወኝ። ብቻ ከዋንጫ በላይ ነን እኛ እግዚአብሔር ይመስገን። ባልወሎ ወርወራ እንዴ እኔ እናንተ እኮ የተሸለምነው ባልወሎ ነው። ዋንጫ ግን የት ነው ያደረከው? አሁን ኢትዮጵያ ነው አይደል ያለው? ነገ ልንሸለም እንደ ዛሬ ሆቴል ውስጥ ነው የሚነበር። ምን ነው? አይ ብር አለው እንኳን ብር ምሳ የለውም። እንደ ወይኔ እንዴት እንደተናደደ ቆርቆሮ ሸልሞ አላኩንም። ይሁን ብቻ ይሁን። አሁን ላይ ምን ላይ ነገር እየመከርካቸው ናቸው አይደል? እስኪ 2000 አስገቡ። ኮፒ ሊንኩን ፕሊዝ 2000 እስኪ 2000 አሁን 1500 ገብተዋል። እስኪ ኮፒ ሊንክ እዚህ ያላችሁት እንዳለ እስኪ አንዴ ሞቅ ደመቅ አድርጉት እስኪ። ኧረ ታፕታቡን ተውትና አንዴ ኮፒ ሊንኩን አንዴ 2000 በጣም ቬሪ ጉድ ቴንክ ዩ
በጣም አሪፍ። እንደዚህ ኮፒ ሊንክ አድርጋችሁ አንዴ 1500 የነበረችውን 2000 ከዛ በኋላ እንቀጥላለን እያየን እንጨምራለን። 1600 ቬሪ ጉድ። አንተ እንግሊዘኛም ለካ እያወራው ነው። 1600 ቀጥሉ። አሪፍ እየሄደ ነው። 7 ቴንኪው 1007 ገብቷል። አንዴ 2000 እናስገባው። አንዴ እስኪ አንዴ 8 የምትለውልኝ እስኪ። አዎ 8 1800 ቀጥሉ 1800 2000 አንዴ 2000 እናስገባው። ጎበዝ። እዚህ ጋር 314000 ሰዎች አላችሁ። 1900 በጣም ቴንኪው። ያላ 2000 እናስገባው። አንዴ 2000 እየሄደ ነው። ቴንኪው። በጣም ቬሪ ጉድ። አንተ ቬሪ ጉድ ምናምን እያልኩ አይደል እንዴ? አንተ እንግሊዘኛ ሁሉ ከአረበኛ አለፈ እንግሊዘኛ ገባው ለኮፒ ሊንክ። ሰላም ሳሚዬ፣ እንዴት ዋላችሁ? 2000 ገብታችኋል። ቴንኪው እናመሰግናለን። እንዴት ናችሁ? ሁሉ ሰላም ሰላም ነው። አለን። አብርሽ እንዴት ነህ? እግዚአብሔር ይመስገን። ሁለት ሺህ 100 አዎ በቃ 3000 እናስገባው። ምንም ማለት እኮ አይደለም። 3000 ምን ቀላል ነው መቼም። አዎ 2100 ገብታችኋል። ቴንክ ዩ። አሁን ስቄ ደክሞኝ ሳቅ እስኪ ትለኛለች አንዷ። ታፕ ኮፕሊንግ ሼር ሁላችሁም አድርጉ። ታፕ ኮፕሊንግ ሼር ሁላችሁም ኮፕሊንግ ሼር ታፕ ደብል ታፕ ነው የሚሉት። ሪፖስት አድርጉ። ሪፖስት አንዳንዴ ብቻ አድርጉት። ለምለም ማነሽ እንትና እናቴ ህይወቴ እስኪ ከላይ አውሩ። እናንተ አውሩ። እኔ ትንሽ ከዛው እናቴ ህይወቴ አውሩ። ምን ነበር ገስት ውስጥ የገባች ትንሽ ስራ ይዤ ነው። እሺ እናንተ አውሩ። እሺ አወራለሁ። እኔ ቆይቼ እኔ ስራ ላይ ስለሆንኩ እግዚአብሔር ይመስገን። እኔ አዘን ላይ ነኝ። ሌሎቹ ያብሩ። እሺ እኔ ደስ ስለምትለኝ ነው ስትናገር የገባሁት። አመሰግናለሁ። ደስ ስለምትለኝ ነው ስትናገር የገባሁት። አቤት ከላይ ያለሽ እኔ አንዴ ላውራ። እሺ አንድ ቀን ገብቼ ነበር እና አባቴ ታሞብኝ ምናምን ብዬህ ዋትስአፕ አለ። የኔ ዋትስአፕ አይሰራምና ዶክተሩ እንዴት ልላክልህ ለአንተና አንተ ትልክለት እና ላኪልን ብዬሽ ነበር እኮ አላክሽልኝም። እና ለዶክተሩም ለዛም ለጀርመን ላለውም ልጅ ገንዘብ እንዲረዳሽ አድራሻ ልስጥልሽ ብዬሽ ጠፋሽብኝ እኮ ምን ላድርግሽ? አንቺ እኮ ነሽ የጠፋሽ። አዎ እኔ ዋይፋይ ስለሚዘጋብኝ በአብዛኛው ስልኬ ዝግ ነው እና ትናንትና የሰላም ልኬላት ነበር። እባክሽን የሳሚ አርሽልኝ ብዬ ልኬላታለሁኝ ፎቶ። አሁንም በውስጥ ልላክ በውስጥ መስመር ላኪልኝ ፎቶ ለዶክተር ስጪው። በአካውንት ደግሞ ላኪልኝና ለሱ ልስጠው። ፎቶውንም ያንተን ላክልህ። እሱ ፎሎ አላረገልኝ። አንተም እኮ እየጻፍኩልህ ነበር ግን ፎሎ አላረከኝም እና አልገባህልኝ። አላየኸውም። ሳሚ ጽፌልሃለሁ በውስጥ ፎሎ አርገኝና ይገባልሃል። ፎቶውንም ልላክልህ።
ፎሎ አድርጌሻለሁ። ፎሎ አድርጌሻለሁ። እንግዲያስ ፎቶውን እልክልሃለሁ የዶክተር ታሳየውና ማለት ነው። እኔ በአብዛኛው ዋይፋይ ስለሚዘጋብኝ ምላሹን ስገባ ትነግረኛለህ አይሻልም? እሺ ችግር የለውም አይዞሽ። እንዴት ናቸው አሁን? እንዴት ነሽ አንቺስ? ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ምንም አይደል። የተነገረሽን አስተካክለሽ መኖር ጀምረሻል? አዎ እግዚአብሔር ይመስገን። ፋዘር ደህና ከሆነልኝ እኔ እመለሳለሁ። ግን ዋናው እሱ ደህና ይሁን። ፋዘር ደህና ይሆናሉ። አሁን ስለ ፋዘር አንቺ የራስሽን አስተካክል። መጀመሪያ ራስሽ ጋር ችግር ስላለ ራስሽን አስተካክል። አይ እኔማ ችግር የለም። እኔ ዋናው እኮ የእሱ ሀሳብ ነው እንጂ እኔ ችግር የለውም። እኔ አስተካክላለሁ። አንቺ ጋር ችግር አለ። ችግር የለም። አንቺ እዚህ ዝም ብለሽ እድሜሽን እየጨረሽ ነው። ራስሽን አስተካክል። ራስሽ ቁም ብለሽ አስቢ። የማያልቅ ዳገት ስትዳግሪ አትኖሪ። እሺ እሺ ሳሚ አመሰግናለሁ በጣም። ችግር የለውም። እስኪ ሌሎቻችሁ አውሩ። እሺ እዚህ እልክልሃለሁ። አሁን ወጥቼ በውስጥ የዶክተር ታሳየዋለህ። እኔ የምፈልገው ግን እየውና ሳሚ እኔ የምፈልገው ግን እንዲነሳ ነው። አሁን ሌሎች እንዲሰጣቸው በቃ ተነጋግረናል። በውስጥ መስመር ላከኝ። እሺ እንዴት አመሻችሁ? ሌሎቻችሁ አሁን ደህና መሸሽ። እንዴት ሰላም፣ እንዴት ነሽ? ሰላም አለም። እግዚአብሔር ይመስገን። ሳሚ የሆነ ጥያቄ ልጠይቅ ነበረ። እሺ እኔ ባህሪ እና ያለሁት እናንተ የት እንደሆነ ካላቅም ግን እና 2 አመቴን ጨርሻለሁና ለእድሜ ስላቸው ብርን ጨምርሻሉኝ ሻልኳቸው። ግን 10 ብር ብቻ 80 ብር ነበር የሚከፈል 10 ብር ጨመሩኝ። ከዛን ያልፈልግም አልኳት። አዛ ድጋሚ 10 ብር ጨመረችኝ። እኔ እሱን አልፈልግም አልኳት። አሁን ቪዛ ሰርቻለሁ አለችኝ። ያለ ፓስፖርት ቪዛ ማሰራት ይቻላል እንዴ? ቪዛ ላሳድስ ልኬ ዛሬ ነው ይዞ የመጣሁት ማለት ነው። ይሄን ብቻ አልጠይቅህ ይቅርታ። ስታስደነግጥሽ ነው። እኔ አልፈልግም ማለት መብትሽ ነው። ግን መጀመሪያ ስህተት የፈጠርሽው አንቺ በገንዘብ ትደራደሪያለሽ አይደል? በህይወትሽ ትተሽ ከፈለግሽ መስራት ትችያለሽ፣ ካልፈለግሽ ደግሞ መሄድ ነው ያለብሽ። ወደ ሀገር የሸኘኝ በያት። አንቺ ፓስፖርትሽ ካልመጣ መሰራት አይችልም። ፓስፖርትሽ የት አለ? መጀመሪያ ፓስፖርቴ ገና ነው ዛሬ ነው ይዞ የመጣሁት ከእንትን ማለት ከኤምባሲ። ስለዚህ እኔ አልሰራም አልፈልግም በይ። ግን ያንቺ ችግር ነው። 100% የሴትዮዋ ችግር አይደለም። በብር ጨምሩልኝ ብለሽ መደራደርሽ እኮ ነው አሁን ችግር ያመጣው። ስለዚህ አቋምሽ መሄድ ከሆነ መሄድ ብቻ ነው ማወቅ የፈለኩት። ከፍል ያለሽ ስላለች ነው። ሳይመጣ እንዴት ነው የሚሰራው? ትከፍያለሽ ስላለች ነው። ይሄን ብቻ ለማወቅ ነው። ለምንድን ነው የምትከፊው? ምንድን ነው የምትከፊው? አሰርቻለሁ ቪዛ አለችኝ። የታላሳይን ስላዝ ማለሽ ከስልኬ ነው ታሳይሽና ከተሰራ ቀጥል፣ ካልተሰራ ግን አሳይኝ። ካላሳይሽኝ እኔ ወደ ፖሊስ እደውላለሁ፣ ወደ ህግ እደውላለሁ፣ ወደ ሀገር ይሽኝ። እኔም የሚመለከተው ጋር ሄዳለሁ በያት። እሺ አመሰግናለሁ። የሚያናግርልሽ ባህሪን ያሉ ሰዎች ስላሉ በውስጥ መስመር አናግሪኝ። ባህሪን ያሉ ሰዎች ይደውሉላታል፣ ችግር የለውም። አንቺ ነቃ በይሽ። 2 አመትሽ ነው ከመጣሽ? ሚዩትሽን አንሺው። 2 አመትሽ ነው ከመጣሽ? አዎ አዎ። ምን ሆነሽ ነው ፍዝዝ ያልሽው? ምን ተፈጥሮ ነው? ምን ሆነሽ ነው? ለምንድን ነው ተስፋ የቆረጠ ድምጽ የሚሰማው? አሞኝ ነው፣ ጉንፋን ይዞኛል። አይ ጉንፋን እንኳን ፍቅር ይዞሽ ነው ማለት ነው። ጉንፋን ከያዘሽ ኧረ እንደዛ አይደለም። በቃ ፈገግ በይ፣ አይዞሽ፣ አትጨናነቂ። እሺ እሺ ወንድሜ አመሰግናለሁ። በውስጥ መስመር አናግሪኝና የሚረዱሽ ሰዎች እንሰጥሻለን። ግን 100% ያንቺ ጥፋት ነው። መጀመሪያ በገንዘብ መነጋገር አልነበረሽም። እሺ እሺ አድራሻ የመስቀሉ ሳውዲ ካርጎ የሚልኩ ላልሽው እዚህ ጋር አንድ እህታችን አለች፣ መሲ ትባላለች። ሪያድ ነው ያለችው እና ብዙ ነገሮችን የምትሰራ የምታግዝ፣ እህቶቻችንን የምታግዝ ጀግና ሴት ነች። እንኳን እኔ ከዚህ ራሱ የተቸገረ በጣም ግራ የገባት ሰው ሰጥቼ መፍትሄ የፈለገችልኝ እህት ነች እና
መሲና አናግሪያት እሺ። አድራሻዬ ከመስቀሉ ስር መሲን ፎሎ አድርጊያትና ሳውዲ ሪያድ ሳውዲ አካባቢ ያላችሁ በዚህ በኢቃማ ጉዳይ በቪዛ ጉዳይ በምናምን ችግር ውስጥ የገባችሁ ወረቀታችሁ የተበላሸባችሁ ከፊል የምትፈልጉ ምናምን ካላችሁ መሲን ፎሎ አድርጓት እሺ። መሲ ከላይ እዚህ ጋር ሪያድ መክቱብ የምትባል እሷን ሴፍ እንትን አድርጓት፣ ፎሎ አድርጓት፣ ፎሎ አድርጓት። እሷን በትልቁ ላድርግላችሁና እሷን ፎሎ አድርጓት፣ ትጠቀማላችሁ። ይኸው በትልቁ አድርግላችኋለሁ። ፎሎ አድርጓት፣ ሁላችሁም ፎሎ አድርጓት። በተለይ ሳውዲ አካባቢ ያላችሁ በጣም ባለመፍትሄ ነች፣ ባለመፍትሄ ነች። እግዚአብሔር ይስጣል። እሺ እናቴ ጠይቅ። ስለ ካርጎ በውስጥ መስመር እናውራ ማለት አለልሽ። ኖ እንትን ብቻ አንድ ነገር ብቻ ከዛ እደውልልካለሁ አንተን ስለምፈልግ እቺን ብቻ እያስተካከልኩ ስለሆነ ነው። ኦኬ እሺ። እንትን ማለት አልጋ ልብሶች ነበሩኝ የተለበሱ ናቸው። ከጓደኛዬ ጋር 1-6 አለንና እሱን ይቀርጡናል። እሱን ልጠይቅክ ነውና በአልጋ ልብስ እቃ ነበር ያደረግነው። አሁን እያሸግን ስለሆነ ነው። ይኸውልሽ እኔ ልንገርሽ፣ አንቺ ራስሽ የምታወጪው? አዎ ራሴ ነኝ የምልከውም ራሴ ነኝ የማወጣው፣ ግን ከንስዬ አይደለም የሚሄደው። አይ ከንስለሽ ባይሆን ችግር የለውም። አልጋ ልብሱ የተለበሰ ነው አይደል? አዎ የተለበሰ ነው። እንደውም ትራስ ጨርቅ ራሱ የለውም። እኛ እዚህ የተጠቀምነው ነው። በቃ እኔ የምጠቀምበት ነው ባያቸው ምንም አይሉሽ፣ አይቀርጡም፣ ምንም አይሉሽ። ዛሬ ራሱ አረ 1-6 ምናምን አለን። እንደው ሁላችሁም ደግሞ እንደዛ ነው ብላችሁ ግራ እንዳትጋቡ። ምንም ችግር የለም። በተንት ሁለቱን በሁለት ዕቃ ቦታ ላይ በተናርቆ መውሰድ ይቻላል። ችግር የለውም። 8 ይዛ ሄዳ ዛሬ እኮ ወጥቶላታል። ምንም የተለበሰ ነው አለቻቸው። አዩት፣ አገላብጠው አዲስ አይደለም አስገቡላት። ችግር የለውም። እንትን እኛ ደግሞ ካርቶኑ ስላነሰን እንደዚህ በራሱ ባልጋ ልብስ ዕቃ ነበር ያደረግነው፣ ግን እንደተለበሰ ያስታውቃል። ኦልሬዲ ፌድ ያደረገ ነው። ችግር የለም። ካርቶን ታነሳችሁ፣ ካርቶን ተጨማሪ ተደርጎ በካርቶን ብትንተን ተደርጎ ይደረጋል። ከታችና ከላይ ተደርጎ ይደረጋል። ችግር የለም። እሺ ቴንኪው ሳሚ፣ በውስጥ እደውልልካለሁ። ቁጥርክን ወስጄ እደውልልካለሁ። አመሰግናለሁ ውድ ወንድማችን። ቴንኪው። ራይድ እና ሳውዲ አካባቢ ያላችሁ እቺን እህታችንን መሲ ትባላለች። አሁን ፕሮፋይል ያረኳትን እሷን አውራትሽ ታግዛችኋለች። ጎበዝ ቀና ልጅ ነች። ሁላችሁም እሷን ፎሎ አድርጓት። ከዛ ማን ታወራለች? አልባሳት ኤስ አልባሳት ደህና ነሽ? ደህና ነኝ ወንድም አልሐምዱሊላህ። እኔ ፈቃደኛ ከሆንክ ቪዲዮ አድርጌ ላስተዋውቅ ፈልጌ ነው። አረ ችግር የለውም። መጥሽ ምን ችግር አለ? ቤትሽ እኮ ወንድምሽ ቤት ነው። ምን ችግር አለ? ለምን አልፈቅድልሽም? እሺ ወንድም አመሰግናለሁ። እሷንም ፎሎ አድርጓት። እህታችንን የስራ ሰው ሲሆኑ ሰርተው መቀየር ሲፈልጉ ምንም አትጨናነቁ። በነገራችን ላይ ባህር ዳር አንድ ዜና ሳልነግራችሁ፣ ባህር ዳር አካባቢ ያላችሁ የባህር ዳር ልጆች የደብረ ማርቆስን ብትሆኑ ጎጃም አካባቢ ያላችሁ ባህር ዳር ላይ ዛሬ አንድ እህቴ ፀጉር ቤት የሚሸጥ በጣም በርካሽ በ300 ሺህ ብር ሙሉ 4 ወንበር ያለው ቆንጆ ቤት የወር ገበያ ውስጥ በወር 7000 ብር ብቻ የሚከፈልበት ቤት አስገዛዋል። በጣም የተደሰተች ስራ በቃ ወደ ስራ ገባች። የወንዴ ፀጉር ቤት ነው። እሷ ካውንተር ላይ ተቀምጣ ከዛ በሼር ነው የሚሰሩ። በቃ ህይወታችሁ የሚቀይራችሁ ነገር አድርጉ እህቶች። ትችላላችሁ። እናንተ መቻል ትችላላችሁ። ምንም አትፍሩ። የሚያስፈራችሁ ምንም ነገር የለም። የሚያስፈራችሁ ምንም ነገር የለም። ጀግና መሆን ብቻ ነው። እግዚአብሔርን ቅደም አንተ ከፊቴ ብላችሁ የሆነ ነገር አድርጉሽ። ምንም እንዳትፈሩ። ቪዲዮ ልካልኛለች፣ ሰርቼ እልክላችኋለሁ። ጀግናው ነው። አይዟችሁ፣ በርቱ። እህታችን ፎሎ አድርጓት። ያውም የት ነሽ? የት ሀገር ነሽ? ዱባይ አጅማና ሚያታው ግንባርሽ ላይ ምንድን ነው ያለው? ካርድ ነው የእንትን የዲሊቨሪ አሚንጎ ይባላል። አሁን የጀመርሽው ቆይተሻል? አዲስ ነው የጀመርሽው? አሁን ነው የጀመርኩት። 15 ቀን አልሞላኝም። ስንት ዓመትሽ ነው እዚህ ሀገር? ጎበዝ። ስንት ዓመትሽ ነው እዚህ ሀገር? ባንክ ቁጥር ይሻላል ቁጥሩ። አውጭ ሌላ ነገር ነው የሚመስለው። አውጭ። ኧረ አይመስልም። አሚንጎ ይላል እኮ ያው
አይ አውጪ። አሁን የራስሽን ነው አስተዋውቂ የተባልሽው። ሌላ ወሬ ምናምን እኮ ለኔ ነው እኮ ለኔ ነው የሚይዙልኝ እንትን የሚሉልኝ የሚወስዱልኝ ናቸው። ችግር የለም። አሁን ቤትሽን አስተዋውቂ፣ እኔ ስራ ሰራለሁ ምናምን በይኔ የተባልሽው። እሺ እኔ ያለሁት ዱባይ አጅማን ነው። የስራ ልብሶች፣ አባያዎች፣ ሽቲዎች፣ ቀሚሶች፣ የሰላት ሸርሸፎች፣ ታይቶች፣ የአባቶች ሻል ቀሚሶች የምትፈልጉ ጥለቡኝ። እሺ የትኛውን ቦታ ደርሳለሁ ዱባይ። እስቲ ሸዋር አለኝ አባቶች ሻል። የራስሽ ሱቅ ከፍተሽ ነው ወይስ ማዳም ቤት ቁጭ ብለሽ ነው የምትሰሪው? የራሴ ነው ወንድ። ጎበዝ በርቺ። ሽቲ 107 አለኝ። እግዚአብሔር ያበርታሽ። አመሰግናለሁ ወንድም፣ አላህ ይስጥልኝ። አሜን። እስኪ ታፕ ኮፕሊንግ ሼር አድርጉት። ቅዳሜ አቡዳቢ በጣም ብዙ እቃዎች ማነሳቸው አሉ። አቡዳቢ ያላችሁ ለቅዳሜ ያዘጋጃችሁ ካላችሁ በዛው ላንሳላችሁ። እቃ የምትልኩ ካላችሁ በዛው አነሳላችኋለሁ። ቅዳሜ አቡዳቢ እሺ ሜሪ ማሪንዶስ አውሪ እስኪ። ደህና ነሽ? አምዬ ሰላም ቆያ። ሰላም ደህና ነኝ። ደህና ነሽ? አለሁ ለእግዚአብሔር ይመስገን ሁሉ ሰላም። ከስሜ ልጀምርልህና ማለት ነው። ማሪንዶስ ማለት በወላይትኛ ነው፣ ምሮን ነው የምንኖረው ነው የትርጓሜው። እና እኔ ያለሁት ኢትዮጵያ ነው። እዛ ያሉ የማዳም ቅመሞች ናቸው ያንተን እንትን ሰጥተውኝ በውስጥ ማውርቼ ልትመልስልኝ አልቻልክም። እና አንድ 4 ሳምንት አልፎኛል ላይቭህ መከታተል ከጀመርኩኝ። እውነት በጣም መልካም ሰው ነህ። እውነቴን ነው የምልህ፣ በጣም ቅን። እውነት ያንተ ቅንነት አይወሰድብህ። በዚህ በበለጠ ፈጣሪ ይርዳ። እኔ የምፈልገው ምንድነው ወደ ዱባይ መስራት እፈልጋለሁ። ማለት ሰው ቤት ሳይሆን ከዚህ ከኢትዮጵያ የሆነ ነገር ወስጄ እዛ አስረክቤ ከዛ ደግሞ የሻንጣ ስራ መስራት ፈልጋለሁኝ። እና እንዴት ነው እሱ ነገር? አንድ ነገር ልጠቁምሽ። አሁን የዱባይ መንግስት እኔ ሁኔታቸው አላማረኝም። በተለይ ቪዚት የሚባለው ነገር ብዙ ጊዜ እየወጣ አይደለም። ብዙ ጊዜ እንትን እየሆነ ነው፣ አፕሩቭ እየሆነ አይደለም። ስለዚህ እኔ አንድ ነገር እጠቁምሻለሁ። መኖሪያ ፈቃድ የ2 ዓመት አሰሪ፣ እኔ ደህና ሰው አገናኝሻለሁ። መኖሪያ ፈቃድ አሰሪና የ2 ዓመት መኖሪያ ፈቃዱ ኳልኩሌት ብታደርጊ፣ ሂሳብ ብታደርጊ ለአንቺ በጣም አሪፍ ነው። አንደኛ በፈለግሽበት ቀን ተነስተሽ መተሽ ዕቃ እየጫንሽ መኖሪያ ፈቃድ ስላለሽ፣ ሁለተኛ ለአንዳንድ እንቅስቃሴዎች ለብዙ ነገሮች ይጠቅምሻል። ስለዚህ መኖሪያ ፈቃድሽን አውጭና ከዛ በኋላ እየተመላለሽ ጥሩ ስራዎች መስራት ትችያለሽ። ገብቶሻል አይደለ? አው እኔ የምፈልገው እንደዛ ነው። አሁን እንደዛ ብያልኩት ምንድነው ታውቃለህ፣ አገሩን አላውቀውም። ያው አበሻ ብዙ አበሻ ምንም አታስቢ። እኔ አግዘኝ የምትይኝ ስራዬም ስለሆነ አግዝሻለሁ። ችግር የለም በቃ። እና የመኖሪያ ፈቃድም ፈልጌያለሁ። የሆነ ሜካፕም እዚህ ስለምማር ሹፍርና እየተለማመድኩኝ ስለሆነ የሆነ ጊዜ ላይ የሆነ እንደ ተመላላሽም ሆኖ መስራት ብችል እድሎችን ባገኝም ብዬ ነው እነሱንም ያስኳቸው። ግል አይዲሽ እየሰራሽ መሄድ ትችያለሽ። አዎ ጥሩ ነው፣ ጥሩ ሀሳብ ነው። በውስጥ መስመር አውሪኝና እኔ እመልስልሻለሁ። ችግር የለም በቃ እሺ አባቴ ተባረክ። እሺ ዘመን ይባረክ የኔ ጌታ። ሰላም እንደው አሜን። እሺ ሮቤል ሰላም ነው? አንበሳው እንዴት ነህ ሳሚ? ሀይለ በል ብዬ ነው ረጅም ጊዜ በኋላ። ሮቤል ሰላም ነው? አባቴ እንዴት ነህ? አለሁልህ። እንዴት ነህ? እግዚአብሔር ይመስገን። ከየት ነው? ከየት ልበል? ከሱዳን።
كيف حالك كيف حبيبي تلاقي وين انت ديم ولا شاشيرة ولا فجرة ترجع እንዴት ዳበሰው አለች ረጅም ጊዜ ነገር አዎ እንግዲህ ምን ታደርገዋለህ የጊዜ ጉዳይ ያ ስልክ ሞክርኩኝ የሆነ ሰዓት ላይ እምቢኛል አልሰራልኛል እዛ ነው አሁን የት ሀገር ነው ያለው አሁን ጀርመን ያለው ታወርተናል ረስተኛል ማለት ነው ሳሚ ሮቤል ጀርመን ያለው ኦኬ ምን አንተ አሁን እኮ እንዴት ነው ማረሳው አንተ እዚህ እኮ ያለውት ላይፍ እንዳይመጣ የሱዳኑ የበራ ጓድን ረስተ በቃ ምን ይሻላል አይ ሮቤል ምናልባት እኮ አሁን እኮ ኒኮ ሮቤል ልረሳ የቻልኩት ምናልባት ስምም እኮ ተቀይሮ ሊሆን ይችላል ኦኬ ፕሮፋይልን ማየት አላወቀኝም ማለት ነው ፕሮፋይልንማ እኮ መጀመሪያ ሳትገባ አይቼው ነበር አራራራራራ ኬት ማትረባ አረ ሮቤልዬ አይዲ ሰላም ልበል ብዬ ነው ቢዝነስ ስራ ላይ ማኛ ማትቀየር ጓደኛዬ አንተ ቆይ ምን ሆነ ነው ባለፈው ብዙ ነገር አውርተናል ነበር ምን አለበት ጀርመን ወሰደኛ አይደል ምን አስጨነቀ ኖ እንደዛ አይደለም እግዚአብሔርን ስልክ ስላለ ነው ስልኬ ባጋጣሚ እንተናል ፋሚሊና አረ በእናትህ መስመር ቁጥርህን ፈልገዋለሁና እኔም ቁጥሬን እንሰጣለን ያ ተፈላሉ መስመር ችግር የለውም አጅሪ አንተ በቃ እንደዛው እኛ ረጀን አንተ ግን ያው አረ እንግዲህ እግዚአብሔር ምን ያው ምን ታረጋለህ ትላለህ ያይኑ ስላገኘው ደስ ብሎኛል ቤተሰብ ሰላም ነው ሁሉም ሰላም እግዚአብሔር አይ በጣም ደስ ብሎኛል ማርያም የእውነት በጣም ነው የምፈልገው ብዙ ነገር እኮ አውርተን ነበር ሮቤል ምን ሆነ ይጠፋ ያ ግን እንዳልኩ ነው ስልኬ እንትን አለ እነንተናነስ ስንቄ እኮ እዛ ናቸው ያሉት ሁሉም እዛ ናቸው እኮ ማላገኛቸው ማን ሁሉንም ሙሌ ምናምን እዛ ናቸው እኮ ኧረ እባክህ እግዚአብሔር ሙሌ እዛ ያለው ስንቄ አበሻ ጋር እንኳን ኮንታክት የለኝም ነገር ሰውም የለም እዚህ ነው አካባቢ አረ ኦኬ አሪፍ ነው ይሻላል እባክህ ሰላም ያገኘው በዛ ምክንያት ነው አበሻ መጣ ነገር መጣ ኖ እንደ አበሻ ጋር እንደ ኖርኩት ስደት ላይ ያለ አበሻ ማይወት የለም ተወስኪ አሁን ከባዱ ነው አለ ልዳውራል አንበሳው በቃ እንገናኛለን የጥንት የጠዋቱ በቃ እጽፍልሃለሁ በውስጥምር ሁላችሁንም ሰላም ብያለሁ ቤተሰብ እሺ ሮቤል በጣም ደስ ብሎኛል እሺ አንበሳዬ ኦኬ ባይ ፊዮሪ እንዴት ነሽ ሰላም ሳሚ እንዴት ነህ ሰላም ነው እንዴት ነሽ መስገን ስላስገባኸኝ በጣም አመሰግናለሁ መልእክት ልነግርህ ላመሰግንህ ነው የመጣሁት ብዙ ጊዜ እከታተልሃለሁኝ እና በቃ ምክሮችህ ደስ ይላሉ የምታደርጋቸው በጎ አድራጎቶች ጥሩ ናቸው በዚህ ቀጥልበት ግን እንደዚህም እየጮህክ እንደዚህም የሚገርምህ ጉዳይ እኔ ስለ አረብ ሀገር ብሎ ተናግሮ ያልተቀየረ ሰው የማውቀው አንተንና አብርሽ ነው እግዚአብሔርን ነው የምልህ በቃ ሁልጊዜ ካለ 5 ሳንቲም ጥቅም እኔ ፊትህ ነው ብዬ አይደለም ይሄን ነገር የምነግርህ ከዚህ በፊት የሆነ ችግር ተፈጥሮ የሆነ ሚዲያ ላይ ቀርበህ ስልኩ ጠፍቷል ምናምን ብሎ ሲሉ ለጓደኛዬ በፍጹም አያደርግም ነው ያልኳት በቃ የሆነ ችግር በሰው ላይ ሰው ነውና ችግር ሊፈጠር ይችላል እንደዛ ሆኖ ካልሆነ በስተቀር ሳሚ ችግሩን ምክንያቱም እዛ ጫማ ውስጥ ሆኖ ያውቀዋል እና አያደርግም ነው ያልኳት ማለት ነው እና እንደዛም ነግረህን እንደዛም መክረህን መልሰው ናም ተማም ሽክራን መልሰው እንደገና መጣ ይቅርታ መልሰው መጣ እንደዚህ አድንቅህ ነበር ከተልህ ነበር ግን ብሬን ተበልቼ ነው ብለው ሲሉ ካንተ ይልቅ እኔ ጨጓራዬ ይላጣል እግዚአብሔርን ነው የምልህ በቃ በጣም ነው የምናደደው
ይሄ ሁሉ ነገር ታዲያ የለፈለፉት ለምንድን ነው? እኔ እየተነገራቸው የማይሰሙ ልጆች እውነት ነው የምልህ፣ በቃ አታስጠጓቸው። በቃ ተው አልካቸው አልሰሙም። መከራው ራሱ መክሯቸው መልሰው እዛ ቦታ ላይ ታገኛቸዋለህ በሌላ ሰው። ስለዚህ እንትን እኮ ነው ገባሽ? አሁን ምን እንዳለ ታውቂያለሽ? ይሄ አሁን ይሄ ከልብ አለመስማት፣ ችግሩ ካልደረሰበት አለመንቃት ምን አይነት እስኪ በወልደ ጊዮርጊስ ስም እንደገና ደግሞ በፍላወር ስም እንደዚህም በሌሎች በታዋቂ ስም ሰዎች ከስር እስኪ እያወራችሁ ያላችሁ ሰዎች እስኪ ካላችሁ አንድ ቁጥርን ተጫኑ። ስልካቸውን ልታወሯቸው የተዘጋጃችሁ እያወራችሁ ያላችሁ አንድ ቁጥርን ተጫኑልኝ። ልታወሯቸው የተዘጋጃችሁ 2 ቁጥርን ተጫኑልኝ ብትላችሁ ያገርሰዋል። በጣም ያቀ ይኸው ያወሯቸው የተዘጋጁ ሰዎች አሉ። አንድ ቁጥርን ተጫነችልኝ። ማለት ስማ ስማሙላ መንፈስ ቅዱስ እንዳታወሯቸው፣ ሌቦች ናቸው። በሲር መተት ብርሽ ይባረክልሻል፣ ሀብታም ትሆኛለሽ፣ ስኬታማ ትሆኛለሽ፣ ያለሽ ገንዘብ ይባረክልሽ። አይባረኩላችሁ። ከባረኩ ለምን ራሳቸውን አይባረኩ? ኤአይና እውነተኛ ነገር ለዩ። ተውት። ኤአይውን እውነተኛም ነገር ይመጣባቸዋል። ተጠንቀቁ። ማንም ሰው በዚህ ዘመን መበላት የለበትም፣ መታለል የለበትም። ህይወታችንን የሚመሰቃቀለው ይሄ ነው ነገራችሁ። ቀጥይ እናት እና በቃ ነግረሃቸው በእውነት ነው የምልህ። አልሰማ ካሉ ቤትህ ሁሉ አታስገባቸው። በቃ የሰው ልጅ አንድ ጊዜ ትነግረዋለህ፣ 2 ጊዜ ትመክረዋለህ። አልሰማ ካለ በቃ ራሳቸው የሆኑትን ይሁን። አደንቅህ ነበር ብር ተበላሁ ብላ ስትልህ ዝጋት። በቃ ከዚህ ትማራለህ። በእውነት መሰዳደቡም ብትሰድባቸውም አይገባቸውም፣ መክራቸውም አይገባቸውም። ስለዚህ ሳሚ እኔ እኮ ተከታይህ ነኝ አደንቅህ ነበር ብር ተበላሁ ብላ ስትልህ ዝጋት። በቃ ምንም ሳትል ውረጅም ሂጅም ማለት ነው። እኔን የምትከተሉኝ የምታደንቁኝ እህቶች፣ እኔ የምትከተሉኝ ሰዎች እኔን አትከተሉኝ። መደነቅም አልፈልግም። እኔ የምፈልገው ምን መሰላችሁ? ራሳችሁን አድኑ። ማንም ሰው በሆነ ሲስተም ገንዘብ የሚበላችሁ እናንተ የሰው ገንዘብ የምትፈልጉ ሰዎች ነው። ሳሚ አንተ እዚህ እኮ ስትናገር ኢነርጂህን እየጨረስክ ነው። ነገርኩህ እኮ እያንዳንዱ ቤት ሲገባ ምን እንደሚደረግ ሁላችንም እናውቃለን። እዚህ ሚዲያ ላይ ገብቶሃል አይደል? ዝም ብለህ እንትን ካልካቸው ራሱ ታፕታፕ የማያደርጉለት ሰው አለ። ምክሩን እየሰሙ የተጠቀሙበት ምንም ነገር አድርጉ እኮ እያልኳቸው አይደለም። እየተሰደቡ ግን እዛ ሲቀጠቅጡ ነው የምታያቸው፣ እጃቸው እስኪላጥ ድረስ እየተሰደቡ። ስለዚህ ከእንደዚህ አይነት ሰው ጋር አንተ እንዴት ነው የምትኖረው? እኔ በጣም ነው የሚያናድዱኝ። አታድርጉ አይደለም የሚረዱት ሰው እናት፣ አባት፣ እህቷ ህይወት አገሯ ላይ ህይወት ከጀመረች እህቷ የእሷ ጥገኛ መሆን የለባት። ኃላፊነት ያለባት እናትና አባቷ ራሱ ለእሷ የሚያስቡ ከሆነ ነው። ለዛ ሀገር ላሉ ሰዎች የሚያዳሉ ከሆነ እነሱንም መተው ነው። ምክንያቱም እነዚህ ልጆች ራሳቸውን ሊያስተካክሉ ራሳቸውን ሊያጠነክሩ ስንተኛ እንተዋወቃለን እኮ። አንድ አይናችን ተገልጦ አንድ አይናችን ተጨፍኖ አላርም እየጠበቅን ነው የምንተኛው። ምን ስንቆም አንድ እግራችን ወደ ላይ አንድ እግራችን ወደ ታች አድርገን ነው የምንቆመው። ተስተካክለን እንኳን መሬቷን ረግጠን አይደለም ስራ የምንሰራው። ሁላችንም እናውቃለን እንዴት ብለን እንደምንኖር። ግን መክራቸው የማይሰሙ ከሆነ ኃይልህን አትጨርስ፣ ተዋቸው፣ እንደፈለጉ ይሆኑ። እና ቅድም አሳዝነኸኝ ነው በእውነት። እንደ ድራማም ነው ማይክ ብክንክን ብለህ የምትናገራት አነጋገር አለችህ። እንደዚህ ስለ ስልክ ደወሉ ምናምን ስል በስመ አብ በጣም ነው የምታስቀኝ። እና
አሁን ያ ከሩቅ እንደዚህ ለሚያይ ይስቃል እንደኔ ግን